ሰላም ሰላም፣ ጤና ይስጥልኝ የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ናይል አካዳሚ ነው። እንግሊዘኛ እንዲሁም አማርኛን ጨምረን የምናስተምርበት ቻናል ነው። የዚህ ቻናል አዲስ የሆናችሁ በትህትና ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ይጠይቃለሁ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ሂሳብንም ጨምሮ መማር ለሚፈልጉት ወንድሞቻችን በየትኛውም የዓለም ዳርቻ ያሉ በኦንላይን በእጃቸው ላይ በሚገኝ ስልክ ብቻ መማርና መለወጥ ይችላሉ ማለት ነው። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላቸው ስልክ በቀጥታ መደወል ሊሆን ይችላል። በኢሞ፣ ዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛ እንዲሁም እንግሊዝኛ ቀለል አድርጋቸው ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ በአጭር ጊዜ ብዙ እውቀት ማግኘት ይቻላል። በአጭር ቀናት ብዙ ልጠብቁት የማትችሉትን እውቀት ልታገኙ ትችላላችሁ። ከሰኞ እስከ ዓርብ ባሉ የስራ ቀናት ብቻ አማርኛን እንዲሁም እንግሊዘኛን በሚሰጡ ሰዓታት 1 ሰዓት ለቀን 1 ሰዓት በመስጠት በነዛ ሰዓት ብቻ ብዙዎቹ አቀላጥፈው አንብበው ጽፈው ይገኛሉ። እናንተም ደግሞ የዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ መማር መቀላቀል ትችላላችሁ። ራሳችሁን መለወጥ ትችላላችሁ። አማርኛን እንዲሁም እንግሊዘኛን አቀላጥፋችሁ ማንበብ መጻፍ ለማትችሉ አማርኛን ከመሰረቱ እንዲሁም እንግሊዘኛንም ጨምሮ ከመሰረቱ ከፊደላትም ጀምሮ ማንበብና መጻፍ ለማትችሉ እህት ወንድሞቻችን በአዲስ መልክ ይዘን የመጣነው ትምህርት ነው። ይህንን ትምህርት ደግሞ እናንተ መማር የምትፈልጉ ከሆነ እንዳልኳችሁ በውስጥ መስመር አናግሩኝ። አሁን ቀጥታ ወደ ትምህርቱ ነው የምንሄድ። ከመጀመሪያው እስከ መጨረሻው ረጋ ብላችሁ ተመልከቱ። በማዳመጥ አሊያም ደግሞ እንደኔ በማንበብ ያለውን ልዩነትና እውቀቱን ማግኘት ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ስልክ ስናወራ እንዴት አድርገን ነው ማውራት ያለብን በእንግሊዘኛ። ምናልባት እኛ እንኳን ማውራት ባንችል ሰዎች ሲያወሩ እንዴት ማወቅ እንችላለን? ሰዎች በእንግሊዘኛ እያወሩ እያለ ምንድን ነው የሚሉት እያለ ራሳችን ከምናሳቅቅና ለምን ቋንቋ አልቻልኩም ወይም አላቅም ብለን ራሳችን ከምናስጨንቅ እነዚህን ቀለል ያሉ ቪዲዮዎችን ማየት ይጠበቅብናል። ከመጀመሪያው እስከ መጨረሻው ይህን ቪዲዮ ረጋ ብላችሁ ለመመልከት ሞክሩ። እስከ መጨረሻው አብራችሁ ይቆዩ። ካን አይ ኮል ዩ። ካን ማለት መቻል ማለት ነው። አይ ማለት እኔ ማለት ነው። ኮል ማለት ደግሞ መደወል ማለት ነው። ዩ ማለት ደግሞ እሱ እሷ የሚለውን ይገልጻል ማለት ነው። ስለዚህ ሲኤኤን ማለት ካን ማለት ነው። ሲኤኤን ማለት ካን ማለት ነው። ካን መቻል ማለት ነው። አይ ኮል ማለት ደግሞ ሲኤኤልኤል ዳብል ኤል ከሆነ ኮል መደወል የሚለውን ያሳየናል። ከዛ ዩ ማለት ደግሞ ዩኦዩ ዩ። ስለዚህ ይሄ ምንድነው የሚለው ካን አይ ኮል ዩ ጥያቄ ነው። ካን አይ ኮል ዩ ነው የምንለው። ስለዚህ እዚች ጋር የጥያቄ ምልክት አላት ማለት ነው። እቺ የጥያቄ ምልክት የምታመለክተው ምንድነው? ጥያቄ መጠየቃችን ነው። ጥያቄ እየጠየቅን መሆኑን ነው። ምላሽ የሚያስፈልገው ነገር ነው። አሁን እዚህ ጋር እየተጠየቀ ያለ ካን አይ ኮል ዩ ካልነ ልደውልልህ እችላለሁ። ካን አይ ኮል ዩ ልደውልልህ እችላለሁ መልስ ይፈልጋል። ወይ ትችላለህ ወይም አትችልም፣ ወይም ትችያለሽ ወይም አትችልም የሚል መልስ ያስፈልገዋል። ስለዚህ ካን አይ ኮል ዩ የሚል ነው ማለት ነው። ካን አይ ኮል ዩ ልደውልልህ እችላለሁ። ኔክስት ዘን ሶሪ እዚህ ጋር ዘ ለማለት ነው። እሺ አር የገባችሁ ዘ ለማለት ነው። ዘ ፎን ኢዝ ሪንጊንግ። ዘ ፎን ኢዝ ሪንጊንግ። ዘ ለማለት ምንድነው የሚሆነው? ቲኤችኢ ነው። እዚች ጋር በደንብ እያት ኢ ነው የምትሆነው። አር በየስተስች ነው። እቺን ኢ አድርጓት። ከዛ ዘ ፎን ኢዝ ሪንጊንግ። ዘ ፎን ኢዝ ሪንጊንግ ማለት ፎን ሚንስ ስልክ ማለት ነው። ስለዚህ ፎን ስንል እንዴት ነው የምንጽፈው? ፒኤች ኦኤንኢ ብለን ነው የምንጽፈው። ፎ የፈዘር አብዛኛውን ጊዜ የምትሆነው በምንድነው? ፎ ፍ ምናምን እንደዚህ ስናስቀምጥ ምንድነው የሚሆኑት? ፒኤችኦ ወይም ፒኤች ፍ እንደሚል ይነበባል ማለት ነው። ፍ ተብሎ ይነበባል። ስለዚህ ፎ ለማድረግ ደግሞ ኦ እናስከትልበታለን ቫውል ሌተር። ይሄንን ፎን ብለን እናነበዋለን። ፎን ኢዝ ሪንጊንግ። ዘ ፎን ኢዝ ሪንጊንግ። ስልኩ እየጮኸ ነው። ስልኩ እየጮኸ ነው ወይም እየጠራ ነው ወይም እየደወለ ነው ማለት እንችላለን። ስለዚህ ዘ ፎን ኢዝ ሪንጊንግ። ዘ ፎን ኢዝ ሪንጊንግ ካለ ስልኩ እየጮኸ ነው ማለት ነው። ስልኩ እየጮኸ ነው። ኖ ዋን ሃዝ አንሰርድ ዘ ፎን። እዚች ጋር ትንሽ ጥቃቅነች ላትነበባችሁ ትችላለች። በደንብ ትኩር ብላችሁ ይዩት። ኖ ዋን ሃዝ አንሰርድ ዘ ፎን። ይህ ማለት ምን ማለት ነው?
ኖ ስንል አይሆንም ወይም አልሆንም ለማለት ነው። ኤንኦ ማለት ነው። ዋን ማለት የሆነ ሰው ወይም አንድ ነገር ማለት ነው። ሃዝ የሚለው በዚህኛው ይጠቃልላል። አንሰርድ ማለት አልተነሳም፣ ምላሽ አልተሰጠም ማለት ነው። አንሰርድ ስንል ኤኤንኤስ ደብሊው ኢ አር ኢ ዲ ይሆናል። ይሄ ምንድነው? አንሰርድ አልተነሳም ወይ ምላሽ አልተሰጠም ማለት ነው። ዘፎን ስልኩ ማንም አላነሳውም ማለት ነው። ኖ ዋን ሃዝ አንሰርድ ዘ ፎን። ኖ ዋን ሃዝ አንሰርድ ዘ ፎን ማለት ስልኩን ማንም አላነሳውም። ስልኩን ማንም አላነሳውም እየጠራ ነው ማለት ነው። ነገር ግን እየጠራ ነው አሊያም ደግሞ የሆነ ቦታ ላይ ያስቀምጠነዋል፣ ማንም ሰው አላነሳውም። ስለዚህ ኖ ዋን ሃዝ አንሰርድ ዘ ፎን እንላለን ማለት ነው። The next, give me a call when free. Give me a call when free. Give me, give ማለት GIVE give ብለን እናነባዋለን። ሚ ካልነ ለኔ ወይም እኔ እንደማለት ነው። ME ማለት ነው። a call when free ይህ ማለት ነው ነፃ ስትሆን ደውልልኝ። ነፃ ስትሆን ደውልልኝ። ማን? እሱ ወይም እሷ። ነፃ ስትሆኝ ደውልልኝ ወይም ነፃ ስትሆን ደውልልኝ ማለት ነው። give me a call when free ነፃ ስትሆን ደውልልኝ። ፍሪ ማለት ነፃ ማለት ነው። ስለዚህ ነፃ ስትሆን ደውልልኝ። ነፃ ስትሆን ደውልልኝ። ይህም ጥያቄያዊ ነው። questionary sentence. The next, can I speak to Helen? Can I speak to Helen? The meaning that ሄለንን ማግኘት እችላለሁ። ሄለንን ማግኘት እችላለሁ ምንድነው የሚለው እዚህ ጋር? can I speak to Helen? can I speak to Helen means ሄለንን ማግኘት እችላለሁ። ምላሽ ያስፈልገዋል። ስለዚህ እዚህ ጋር የዚህ ምላሽ ደግሞ እዚህ ቀጥታ አለ። ይሄ ምንድነው የሚለው? she isn't in a moment አሁን እዚህ የለችም ማለት ነው። she isn't in at moment ይህ ማለት አሁን እዚህ የለችም ማለት ነው። አሁን እዚህ የለችም። she isn't in at moment አሁን እዚህ የለችም። አሁን እዚህ የለችም። can you leave a message? can you leave a message? ካን ሚንስ መቻል ነው። ዩ ሊቭ መልእክት ለመላክ ወይም ለመቀበል ማለት ነው። ካን ዩ ሊቭ ኤ ሜሴጅ መልእክት አለዎት ማለት ነው። ካን ዩ ሊቭ ኤ ሜሴጅ መልእክት አለዎት። ሜሴጅ ሚንስ መልእክት ማለት ነው ወደ አማርኛ ስትቀይሩት። ስለዚህ መልእክት አለዎት ካለው አለው ከሌለ የለው ብሎ መመለስ ይችላል አንድ ሰው። ከዚህ በመቀጠል ደግሞ የምናገኘው ምንድነው? I will call later again ይህ ማለት ምንድነው? በኋላ እንደገና እደውላለሁ። በኋላ ወይም እንደገና እደውላለሁ። I will call later again እንደገና በኋላ እደውላለሁ። አሁን አይመቸኝም፣ በኋላ እንደገና መደወል እችላለሁ። አሊያም ደግሞ እደውልልሃለሁ፣ እደውልልሻለሁ፣ ጠብቂኝ ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር አረፍተ ነገሮች ሾርት ሴንቴንስ ኢን እንግሊሽ ኤንድ ኢን አምሃሪክ አጫጭር አረፍተ ነገሮችን እንዴት አድርገን ማንበብ እንችላለን፣ እንዴትስ መረዳት እንችላለን፣ ለሌሎችም ደግሞ እንዴት አድርገን ነው ማስተላለፍ የምንችል፣ ሌሎች ሲናገሩስ እንዴት ነው መረዳት እንችላለን ለሚለው ደግሞ ቀለል ባለ ሁኔታ ከዚህ በፊት የተሰሩ ቪዲዮዎችም ስላሉ እነሱን ወደኋላ መለስ ብላችሁ ማየት ትችላላችሁ። ነገር ግን በደንብ ማንበብ የምትሞክሩ ልጆች ካላችሁ ደግሞ ከኔ ጋር እኩል እየሄዳችሁ እንደነዚህ አይነት አረፍተ ነገሮችን እንዴት አድርገን ማንበብ መጻፍ እንችላለን፣ ሲቀጥልም እንዴት አድርገን ማውራት እንችላለን የምትቸገሩ ካላችሁ ከቪዲዮው በተጨማሪ ደግሞ በውስጥ አናግሩን። በአጭር ጊዜ ብቻ እንድትጽፉ እንድታነቡ እናደርጋለን። ብቁ በሆኑ መምህራን እያስተማርን እንገኛለን። ስለዚህ እንግሊዘኛን ቀለል ባለ ሁኔታ እንደምታስቡት እንደዚህ አክብዳችሁ እንደምታዩት ሌላ ሰው ሲያወራ እናንተ እያዳመጣችሁ እንደሚከብዳችሁ አይደለም። በጣም ቀለል ባለ ሁኔታ በአጭር ጊዜ ብቻ እንድትለወጡ እንድታነቡ ማድረግ በጣም ቀላል ነው። ይህ የሚጠበቀው ከእናንተ ትልቁ ነገር የራሳችሁን ኃላፊነት መወጣት ከቻላችሁና በትዕግስት ሁሉንም ነገር ማሳለፍ ከቻላችሁ ሁሉም ነገር ቀላል ነው የሚሆነው። ምናልባት በአንድ ቀን እንወጣለን ብላችሁ የምታስቡና በአጭር ጊዜ ብቻ ይሄንን
በአንድ ቀን ወይም በሁለት ቀን አቀላጥፌ ይሄንን መያዝ አለብኝ ለምትሉ ይህ ላይሆን ይችላል። ነገር ግን በሂደት ሁሎችም የሚለወጡና ከሌላው በተሻለ ደግሞ በአጭር ጊዜ እንዴት መለወጥና መጻፍ እንደምትችሉ ማወቅ ትችላላችሁ። ስለዚህ ይሄ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ ለሌሎችም ደግሞ ሼር እያደረጋችሁ ልትተባበሩን ይገባል። ብዙዎቻችን ማንበብ መጻፍ አንችልም። ስለዚህ ይህንን ማንበብ አለማንበብ መቻል ደግሞ በአጭር ጊዜ ልንቀርፈውና ከሌሎች እኩል ልንሆን ይገባል ማለት ነው። ስለዚህ እናንተ የሚጠበቅባችሁ ማንበብና መጻፍ የምትችሉ እንኳን ይሄ ቪዲዮ ቢደርሳችሁ ለሌሎች ሼር እያደረጋችሁ ማንበብና መጻፍ ለማይችሉት እንድታዳረሱልኝና ከዛ ከትናንት ነው አለማንበብ ወደ ማንበብ እንዲመጡና ወደ ብርሃን እንዲመጡ እናድርግ፣ የጋራ ኃላፊነታችን እንወጣ እያልኩኝ ለሁሉም መልእክቴን አስተላልፋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ ቸርን ሰንብት እያልኩኝ ልሰናበታችሁ። መልካም ጊዜ